ምክሩ ብዙ የሆነውን የሰራዊት ጌታ እግዚአብሔርን ቃል የምንሰማበት ጊዜ ይሆናል። እስቲ አንገቶቻችሁ ዝቅ አርጉና ዛሬስ ምንድነው ምክርህ ለኔ እሰማሃለሁ ንገረኝ በሉት። እግዚአብሔር ይናገራል። ሃሌሉያ። መጽሐፍ ቅዱስ እግዚአብሔር በአንድም በሌላም ይናገራል ይላል። ስለ ሰው ልጅ ሲናገር ግን የሰው ልጅ ግን አያስተውልም ይላል። ዛሬ ማስተዋል እንድንችል ጸልዩ። ሃሌሉያ። በዚሁ መንፈስ ይያለን አንድ ቃል አነባለሁ። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረት በሰንሰለትም ይታሰር ነበር። ዳሩ ግን ሰንሰለቱን ይበጥስ እግር ብረቱን የሚሰብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምላሃለሁ አለ። አንተ ርኩስ መንፈስ ከዚያ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነን፣ ስሜ ሌጊዮን ነው አለው። እግዚአብሔር አምላካችን ሆይ ዛሬም በቃልህ በምክርህ ወደ እያንዳንዳችን ስለምትመጣ አልፈህ ስለምታስተምረን እናመሰግናለን። ጌታ አምላክ እግዚአብሔር ሆይ እኔም በዚህ ስፍራ ቆሜ የምናገረው ሰው ፈቃድህን ሐሳብህን ለሕዝብህ ማሳወቅ እንደሚገባኝ እንድናገር አንተ በኔ እንድትጠቀም ራሴን ላንተ አሳልፌ ሰጠው በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው ማርቆስ ምዕራፍ 1 ከ1 ጀምሮ ያለ ነው እስከ 8 ድረስ ነው ያነበብኩት። ማርቆስ ምዕራፍ 1 ምዕራፍ 5 ከ1 ጀምሮ ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ የአሸናፊዎች አሸናፊ ኢየሱስ በሚል ነው። እግዚአብሔር የተባረከ ይሁን። የአሸናፊዎች አሸናፊ ኢየሱስ በሚል ነው የምናገረው። ርዕሱን የወሰድኩት ደግሞ ቁጥር 4 ላይ ካለ ነው። ብዙ ጊዜ በእግር ብረትም በሰንሰለትም ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ ነበር፣ እግር ብረቱንም ይሰብር ነበር ይልና ሊያሸንፈውም የሚችል አልነበረም ይላል። አሸናፊ ነበር ነው የሚለው። በዛ አገር ላይ ታዋቂ ድል አድራጊ ነበር። ሁሉን ጸጥ ለጥ ያረገ ነበር። ማንም ሊያሸንፈው አልቻለም ተብሎ ተነግሮለት ነበር። ለዚህ ነው የዚህ አሸናፊ ከመጣ የአሸናፊዎች አሸናፊ ነው በሚል ነው። እሺ ወደ መልእክታችን ቀጥታ ስንገባ ይሄ ምዕራፍ 5 ጌርጌሴኖን ወደሚባለው ምድር ኢየሱስ ከደቀ መዛሙርቱ ጋር ጉዞ ሊጀምር ሲል ምዕራፍ 4 ቁጥር 35 ላይ ነው ጉዞ የተጀመረው እና የሚገርማችሁ ባልጠበቁት ሰዓት ወደ ማዶ ሊሻገሩ ወደ ጌርጌሴኖን ሊሻገሩ ሲሉ ማዕበል መጣባቸው ይላል። ጀልባዋን በጣም እስኪያስጨንቃት ድረስ ከባድ ውሃው ይገባ ነበር ይላል። ጌታም ከታንኳ ከጀርባ በኩል ከውስጥ በኩል ትራስ ተንተርሶ ተኝቶ ነበር እና ቶሎ ብለው ቀሰቀሱት። አረ ልንጠፋ ነው አሉ። ማለት እንግዲህ እነኚህ ሰዎች ባህር ላይ ያደጉ ናቸው። የጥብርያዶስ ባህር ወይ የገሊላ ባህር ለነሱ እንግዳ አይደለም፣ የኖሩበት ነው። ግን አሁን የመጣው ነገር ከፍተኛ ነው። መሽቷል። በዚህ ላይ ደግሞ ማዕበል መጣ እና ጀልባዋን ሊያሰምጣት ስኪል ድረስ በጣም ከፍተኛ
ፈተና እንደገጠማቸው ታያላችሁ እና እንዳውም ከዚህ በፊት አስተምር ያለው ኢየሱስ እያለ ማዕበል እንዴት በሚል እና ኢየሱስ አለ ግን ማዕበል መጣ ይገርማል ከዛ በኋላ ግን የማዕበሉ ጌታ ማዕበሉን ጸጥበል ነፋሱንም ዝም በል አለው ጸጥ አለ ይላል እና ብዙዎች እንደሚስማሙት ይሄ ማዕበል የተላከው ምዕራፍ 5 ላይ ካለው ከሌጊዮን ነው ተብሎ ነው ይባላል ለምን ወደዛ ሊመጣ እንደሆነ ስላወቁ መናፍስቶቹ ለማስተጓጎል ወይም ለማስቀረት ያደረጉት ትግል እንደሆነ ታያላችሁ ይሄ እንግዲህ በየዘመናቱ አለ መናፍስቶች አንድን የእግዚአብሔርን ሥራ ልትሰሩ ስትነሱ እናንተ እንደምታስቡት እግዚአብሔር የከፈተው በር ስላለ ብቻ ወለል ይላል ማለት አይደለም ስሙዝ ይሆናል ማለት አይደለም የጨለማው ኃይል እዛ ሄዳችሁ ልትሰሩ ያለው ነገር ስለሚያውቅ ስራው ሊፈርስበት እንደሆነ ስለሚያውቅ የተቻለውን ሁሉ ያደርጋል ግን ደስ ይበላችሁ የሰራዊት ጌታ እግዚአብሔር ያ የጠላት ማዕበልና ወጀብ አያስቆመው ሃሌሉያ ይሄ እንግዲህ በመጽሐፍ ቅዱስ ስታነቡ ጳውሎስም እንደዛ ብሎ ይናገራል አይደል አገልግሎት ስራ የሞላበት ትልቅ በር ተከፍቶልኛል ይልና ተቃዋሚዎችም ግን አሉ ይላል በር እግዚአብሔር የከፈተልኝ ብሎ ግን ተቃዋሚዎችም ብዙ ናቸው ይላል እና ይሄን እንግዲህ በግል ህይወታችሁም ልታዩት ይችላልላችሁ እግዚአብሔር አንድ ነገር ነግሯችሁ ልታደርጉ ስትሉ እግዚአብሔር ብሎኛል እንዴ ብላችሁ እስክትጠራጠሩ ድረስ ማዕበል ይነሳበታል ሰልፍ ይነሳበታል የሚያሳየው የእግዚአብሔርን አለመኖር ሳይሆን የእግዚአብሔርን መኖር አሜን ትላላችሁ ወይ ምክንያቱም እግዚአብሔር ልጆቹ ሰልፍ እንዲማሩ ይፈልጋል በጣም የሚገርማችሁ ይሄ ነው እኛ ማናቀው አንዱ ቀን እኛ ከእግዚአብሔር ሁሉን ቻይነት ሁሉን አዋቂነት በሁሉ ስፍራ ከመገኘቱ ምናምን አንፃር ካልኩሌት እናደርግና የኔን እግዚአብሔር የከፈተልኝን በር ማን ነው የሚገዳደረው አይነት በቃ እሱ ሁሉ ነገር ስሙዝ ያደርግልኛል ብለን እንስላለን ግን መጽሐፍ ቅዱሳዊ እውነት እሱ አይደለም እናንተ እንድትታገሉ እንድታፈርሱ አለ አይደለም በቃ የሆነ ትግል እንድትገጥሙ እግዚአብሔር ይፈልጋል ውጤቱ ግን ፋይናሊ at the result ድሉ ግን የናንተ ነው ኢየሱስ የተባረከ ይሁን መጽሐፍ ቅዱስን ሳጠና ከሚገርመኝ የመጽሐፍ ቅዱስ ክፍል አንዱ ኢያሱ እየተዋጋ ርስት ይሰጣል ለሮቤል ለስምዖን ለሌዊ ለይሁዳ ለይሳኮር ለዳን ለአሴር ለንፍታሌም እያለ እያከፋፈለ እያለ ጠላቶቻቸውን እየመታ ሲል እግዚአብሔር አንድ ጊዜ ቆም አለ አቤት ሲል በቃ ሁሉንም አታጥፋቸው አለ እንዴ ጠላቶቻችን ሲል አው ተዋቸው አለ የተወሰኑን ተው አለ ለምን ሲል የሚቀጥለው ጄነሬሽን በምን ሰልፍ ይማራል አይገርምም ተውላቸው ትንሽ አለ ከሁሉ የደነቀ ሌላው እንዲህ ሚል ቃል አንብባችኋል የምድረ በዳ አራዊት እንዳይበዛብህ ሁሉንም አታጥፋቸው ጠላቶችህን አለው በቅርብ ያወራን ነበር እንደውም ከሽማግሌዎችም ጋር እና ከአገልጋዮች ጋር እዚህ ቁጭ ብለን ስንጨዋወት አዲስ አበባ አንዳንድ ዩኒቨርሲቲዎች አሁን ጸጥ ብሏል አይደል እንግዲህ ምንም ስለሌለ ጅቦች በቀን መታየት ጀምረዋል ታውቃላችሁ ኮስተር ብለው በቀን እዛ ዩኒቨርሲቲ ውስጥ እንጎራደዳሉ ምናምን ምን መሰለ የሰው ልጅ ቢቀንስ አራዊት ብርታት እንደሚያገኝ ታውቃል ከዱር ወደ ከተማ ይመጣል ለዚህ ነው እግዚአብሔር ጠላቶች ሁሉንም አታጥፋቸው እነሱን ካጠፋቸው አራዊት ይመጣባል ስለዚህ ተዋቸው ብሎታል እና ምን ልነግራችሁ ፈልጌ ነው እግዚአብሔር ብርቱ ወታደሮች እንድትሆኑ ይፈልጋል እንጂ በቃ ሁሉ ጊዜ ህፃናት ወይ ደግሞ በቃ የኮምፎርት ዞን ብቻ ተጠብቆላችሁ የምትሄዱ እንድትሆኑ አይፈልግም እኛንን እሱን የምንፈልገው እንጂ እግዚአብሔር እንደዛ አይፈልግም የሚያሸንፍ የሚታገል የሚያፈርስ የጨለማን ስራ የሚገለብጥ ወታደር ነው የሚፈልገው ሃሌሉያ እና እንግዲህ ከብዙ ትግል በኋላ ኢየሱስ ጸጥ አረገው ማዕበሉን ወጀቡን ጸጥ ካረገው በኋላ ተሻገሩ ይሄ ግልጽ አይደለም የዛን ጊዜ ደቀ መዛሙርት ለምን ትግል እንደበዛባቸው ማዕበል ለምን እንደመጣ የሚያውቁት ነገር የለም ጌታ ያውቃል በርግጥ ልክ ተሻግረው መሬት እንደረገጡ በዛ በኩል ማንንም የማያሳልፍ
ለዘመናት ባጋንንት የታሰረ እብድ እንደምንለውኛ ማለት ነው የለየለት እብድ ጨርቁን የጣለ እብድ መጣ ያገሩ ሰው ሁሉ የሚያውቀው ጌርጌሴኖን በመትባለው ሀገር የታወቀ እብድ ወደ ኢየሱስ መጣ ድንጋይ ይዞ እንደውም በጣም የሚገርማችሁ ይሄ የኢየሱስ ፊልም ምን ነው አለ አይደል ጂሰስ ኦፍ ናዝሬት የሚለው እሱ ፊልም ላይ በደንብ አርገው ሰርተውታልና በቃፉ እንደዚህ ደም ምናምን ያለው ትልቅ ድንጋይ ይዞ ነው የሚመጣው እየሮጠ ወደ ኢየሱስ ይመጣል እና ኢየሱስ ቀጥ ብሎ ሲጠጋው ድንጋዩን ጥሎ የተንቀጠቀጠ ሃሌሉያ እንደለመደው መስሎት ሌሎቹ ላይ ጀግንነቱን እንዳሳየ መስሎት ኃያልነቱን ሌሎች ላይ እንዳሳየ መስሎት ዛሬ ሲመጣ ያየው ሌላ ነው ለካስ የፍጥረት ሁሉ ገዢ ነው ሃሌሉያ የነገስታት ንጉስ ነው የአሸናፊዎች አሸናፊ ነው ድል ነሺ ነው ልክ ሲያየው ሰገደለትና ይላል የልዑል ልጅ ኢየሱስ ሆይ ሃሌሉያ የልዑል አምላክ ልጅ ኢየሱስ ሆይ ያለ ግዚያችን ልታጠፋን መጣህን እባክህ እንዳታሰቃየኝ እለምንሃለሁ አለው ይላል ይገርመኝ ይው ደቀ መዛሙርት ኢየሱስን በደንብ አላወቁትም አጋንንቱ ግን አውቆታል ያው ቅድም የነገርኳችሁ ክፍል ላይ ምዕራፍ 4 መጨረሻው ላይ ይሄ ማን ነው አሉ ይላል አይደል ነፋሳትና ማዕበል የሚታዘዙለት ማን ነው ብለው እነሱ ስለ ኢየሱስ ዕውቀት እየጨመሩ ነው ገና ያሉት አጋንንቱ ግን ገና ሲያይቶት አለ ይሄ እንደሌላው አይደለም የልዑል አምላክ የሰራዊት ጌታ የእግዚአብሔር ልጅ ነው የመጣው አለ ኢየሱስ የተባረከ ይሁን ትንሽ ጅን ነገር ኦሊ ቀነስ ታረገ እግዚአብሔር አምላክ የተመሰገነ ይሁን እና ልታሰቃየኝ ያለ ግዚያችን ልታጠፋን የሚለው በጣም የሚገርመው አጋንንት ለካ እንደሚጠፋ ያውቃል ጊዜው አልደረሰም ነው እንጂ የሚለው ሃሌሉያ እንደሚጠፋ አንድ ቀን ያውቃል ፍርድ እንዳለበት ያውቃል አለ ጊዜው ግን ልታረገው ነው ወይ ነው ያለው እየተንቀጠቀጠ መጥቶ ሰገደለት ይላል ከላይ ስለዚህ ሰው የተነገረው በጣም አስደናቂው ይሄ ሰው እንደማንኛውም ቤተሰብ ያለው ሰው በነገራችን ላይ አይደል መቼም ከሌላ ቦታ የመጣ ሰው አይደለም ከሌላ ፕላኔት የመጣ ሰው አይደለም በቤተሰቡ መካከል ተወልዶ ያደገ የሰፈር ሰው ሲልከው የኖረ ወላጆቹም የሚተማመኑበት ተስፋ የሚያደርጉበት ሰው ነበር ግን በአንድ ወቅት በምን ምክንያት እንደሆነ በውል ባልተጠቀሰ ምክንያት መናፍስቶች ይሄንን ሰው ተቆጣጥረውታል እዚህ ጋር አንዳንድ ነገሮች መናገር ያስፈልጋል አጋንንት በሰዎች ህይወት ሁለት አይነት መልክ አላቸው ኦፕሬሽን እና ፖሴሽን የሚባል ነገር አለ ኦፕሬስድ ማድረግና ፖሰስድ ማድረግ የሚባላል እና ይሄን ሰው ፖሰስድ ነው ያደረጉት አንድ ሰው ፖሰስድ ሆነ ማለት ባጋንንት ሙሉ ለሙሉ የሱ ዕውቀት የሱ ችሎታ የሱ ልምድ የሱ ምንም አይሰራም 100% በመናፍስቱም ይነዳ ማለት ነው የሚያረጋው የሚናገረው የሚያደርገው ሁሉ ሰውየው አያቅም የተወረሰ ነው ያ ኦፕሬስድ የሚለው ግን ጫና ነው ያው አይደል ኦፕሬስድ የሚለው ቃሉ ራሱ በሌሎች ኃይል ዌብስተር እንደዛ ይተረጉማል በሌሎ ያለ ፈቃድ በሌላው ኃይል መገዛት ወይ ወርተ ጫና መሆኖር ማለት ነው እሱም የራሱ የሆነ ተጽዕኖ አለው ግን ይሄኛው ነው በጣም አደገኛው ፖሰስድ የሆነ ሰው ነበር እና ቤተሰቦቹ በግርብረት ምናምን ለማሰር ሞክረዋል መጀመሪያ ያው እንደማንኛውም ወላጅ ዝም ብሎ ሊጥሉት አይፈልጉም በግርብረት አስረውታል በሰንሰለት አስረውታል ግን እሱ የግርብረቱን ይሰብራል ሰንሰለቱን ይበጥስ ነበር ያው የግርብረቱ ሲሰራ በሰው አይሰበርም ተብሎ ነው
ሰንሰለቱም ከሰው በቃ በጣም ተፈትሾ ያለፈ ነገር ነው ግን እሱ ጋር ሲደርስ ይበጥሰዋል ይሄንን በእግዚአብሔር መንፈስም ሲደረግ አይተናል አይደል በሶምሶን ሕይወት መሳፍንት መጽሐፍ ላይ የታሰረበትን ይላል በጣጣሰው ይላል ያ በእግዚአብሔር መንፈስ ነው ይሄኛው ግን በዲያብሎስ መንፈስ ነው በአጋንንት መንፈስ ነው ይበጣጣሳል ይሰባብረዋል ይላል ይሄ ነገር እንግዲህ እየጨመረ ሲሄድ ሰዎችን ይመታል በጣም ኃይለኛ ነው ከዚህ የተነሳ ወላጆቹ መቃብር ስፍራ ጣሉት እንዴት ያስደነግጣል ምንም ማድረግ አልቻሉም ስለዚህ ወስደው መቃብር ከከተማ አውጥተው መቃብር ስፍራ ጣሉት እና የሚኖረው በመቃብር ነው ምን ማለት ነው በመቃብር መኖር ብላችሁ ከጠየቃችሁ አይሁድ እንደምታውቁት መጽሐፍ ቅዱስ የምታነቡ ሰዎች ታውቃላችሁ ቀብር ሲቀብሩ እንደኛ ጉርጓድ ቆፍረው አይደለም የሚጨምሩት ዋሻ ነው የሚፈለፍሉት የተፈለፈለ ዋሻ አለ ከዛ እዛው ውስጥ አድርገው የኢየሱስ መቃብር ትዝ ይላችኋል በትልቅ ድንጋይ ገጠሙበት የሚለው ከኛ ቀብር ጋር አይሄድም አይደል የምን ድንጋይ ነው የሚገጥሙበት አሁን የኛ ቀብር ቢሆን አፈር አለበሱት ነው የሚባል ይሄ ግን ውስጥ ያስገቡና ሳጥኑን ወይ ማስክሬኑን ውስጥ ከጨመሩ በኋላ ትልቅ ድንጋይ አምጥተው ይገጥሙበታል እስኪ ገጥሙበት ግን ብዙ ሰዎች በተለይ ጥሩ ኑሮ ያላቸው መቃብሩን አስቆፍረው ይተውታል ያው እንደነገርኳችሁ አለት ነው እስራኤል ሀገር ባይ ዘ ዌይ ከተሞቹ ሁሉ የተሰሩት ተራራ ላይ ነውና እንዴት አስደናቂ እንደሆነ የትኛውን ቦታ አይታችሁ አታውቁም እስራኤል ሀገር ያለ የቤት አሰራር እኔ ሌላ ሀገር አይቻልም ምክንያቱም አለት ነው እንዳለ ተራራው ላይ ነው ቤቶቹ እና ማታ ማታ ተራራ ነው የሚበራው እና እንደዛ ነው እንትኑም ያው አለት መሃል ነው የሚያርጉት ለማለት ነው እና ቆፍረው የተውት ባዶ የተውት ውስጥ ነው የሚያድረው ማለት ነው የሰውዬ ተጎኑ አስክሬን አለ እሱ እዚህ ውስጥ ይተኛል በማለዳ ተነስቶ ይጮሃል ይላል ይጮሃል ከዛ ደግሞ በድንጋይ ሰውነቱን ይቆርጥ ነበር ይላል ራሱን ይጎዳል እና በሞት በቃ የተጣለ ነው ወላጆቹ ልጃችን ነው ብለው አያስቡም ቢሞትላቸው ግልግል ነው በማህበረሰቡ ዘንድ በአገሩ ዘንድም እንዲሁ ግን መጣ ታሪክ ሊቀይር የተጣለውን ከወደቀበት የሚያነሳ ሰው አልፈልግም ብሎ የገፋውን ከሰዎች ችሎታ ከሰዎች ቁጥጥር ውጪ የሆነው ሰው ነፃ ሊያወጣ ባህር ተሻግሮ ሌላ ስራ የለውም የሚገርማችሁ ኢየሱስ ይሄን ሁሉ ማዕበል ተጋፍጦ ይሄን ሁሉ ስራ የመጣው ይሄን ሰው ለመፈወስ ብቻ ነው እንዴት አስደናቂ መሰለ መጥቶ ከዛ በኋላ ኢየሱስ ሆይ ብሎ ያንን ሲናገር ኢየሱስ አጋንንቱን ከሱ እንድትወጣ አዛሃለሁ አለው ከዛ አጋንንቱ ያው ያለ ጊዜያችን ልታጠፋን እዚህ እንድትነስል ከዛ ኢየሱስ አንድ ሌላ ጥያቄ ጨመረለት ማን ናችሁ አለው ሲለው ሌጊዮን ነን አለው ይሄ ሌጊዮን ነን የሚለው የሰው ልጅ በቃ በመድር ላይ መናፍስትን የመሸከም አቅሙ ከፍተኛ የሆነ ፍጥረት የሰው ልጅ ነው የሚባለው ታውቃላችሁ አንድ እንስሳ ምናምን 3 አጋንንት ቢገባበት ይሞታል ነው የሚባለው ይሄኛው ሰው ግን ስንት አጋንንቶች መሰለ 6000 ጦር ማለት ነው ሌጊዮን ማለት በሮም ወታደር አቆጣጠር አንድ ሌጊዮን ማለት 6000 ጦር ማለት ነው 6000 ጦር ነን አለ ሰው ውስጥ የሰፈረው እና እንዴት አስደንጋጭ እንደሆነ ኢየሱስ እንኳን በምሳሌ ሲናገር አንድ አጋንንት ከወጣ በኋላ ከሱ የከፉት 7 ይዞ ይመጣል ነው ያለው አይደል ይሄ ግን 6000 ተሸክሞ ነበር ከዛ ወደ አሳማዎቹ እሪያዎች ውስጥ እንድንገባ እዘዘን አሉ ግቡ አላቸው ወደ 2000 የሚሆኑ አሳማዎች እንግዲህ ወደ ባህር ተጣድፈው እንደገቡና እንደሞቱ ይናገራል እዚህ ጋር ትንሽ ስለ መንፈሱ አሰራር ስለ አጋንንት አሰራር ትንሽ እናውራ ቅድም እንዳልኩት አንዳንዴ ፖሰስድ ያደርጋል አንዳንዴ ኦፕረስድ ያደርጋል አንዳንዴ ደግሞ ካውንስለር ሆኖ በቤት ይቀመጣል ገብታችኋል በመትሰሩት የሥራ አካሄድ ውስጥ አማካሪ ሆኖ ይቀመጣል መናፍስቶች በነገራችን ላይ የትኛውንም ነገር ይተከማል ለማበላሸት
ፍጻሜው ሞት ነው ፍጻሜው ጌታ ነግሮናል አይደል ሌባው ሊሰርቅ ሊገድል ሊያርድ እንጂ ስለሌላ አይመጣም ብሏል ዓላማው ማጥፋት ነው በቃ ይሄ የመጨረሻ ዓላማው ነው የተነገረው ሲመጣ ግን እንደዚህ ሆኖ ይመጣል ማለት አይደለም በጣም ራሱን እየቀየረ መልካም እየመሰለ ነው የሚመጣው እና ቀድም እንዳልኩት መንፈሳዊ ነገር የተቀላቀለበት ነገር የምታዩት በሰዎች ላይ ተቁጥጥር ውጭ የሆነ ቁጠኝነት ጭካኔ የተሞሉ ሰዎች ጭካኞች ማንንም ምንም ነገር አርጉ ብትራቸው ለማድረግ የማይመለሱ ሰዎች ብዙ ጊዜ ከጀርባቸው መንፈሳዊ አሰራር አለ ሌላው ይሄ ሰው በድንጋይ ራሱን ይጎዳ ነበር ብለናል አይደል ራሱን ይጎዳል ግድ ሌሎች ሰዎች ደግሞ በዛ መልክም ባይው በሌላ መልክ ራሳቸውን ይጎዳሉ ለምሳሌ ድራግ ውስጥ በመግባት ገባችሁ ይሄ ጤናማ ያልሆኑ ነገሮችን በመለማመድ ህይወት ራስን የሚጎዱ ነገሮችን በማድረግ አጋንንታዊ የሆኑን ስራ ያስፈጽማሉ ያን አካልን እንዲጎዳ የሚያርግ አጋንንት ነው እና ብዙ ጊዜ ከነኚህ ነገሮች ጀርባ መንፈሳዊ አሰራር እንዳለ ታያላችሁ አጋንንት አንድ ጊዜ ቸርች መሃል በአካል ተገለጠ አሉ እንግዲህ አባባል ነው የቸርች ነው በኋላ እንዳትሉ እና ከኋላ ቀጥ ብሎ ሲገባ ህዝቡ ሁሉ በላይ የተደራረበ ሲጠፋ አንድ ሴት ቁጭ ብላለች ከዛ መጣና አንቺ አላወቅሽኝም እንዴ አላት አውቄያለሁ አለች እና ታዲያ ሁሉ ሰው ሲሸሽ እኔና ተሸሽም እንዴ አላልሸሽም አለች ለምን ሲላት ከወንድምህ ጋር 30 አመት አንድ ቤት ኖረናል አለችው ሲያሰቃያት የኖረ ባሏን ማለት ነው መለለው እንግዲህ ያው መቼም ይገባቸዋል አንዳንድ ጊዜ በመንፈሱ ዓለም ውስጥ አሰራር ውስጥ የተያዙ ሰዎች ሪዝን ምንም አያስፈልጋቸው የሆነ ነገር ሲያርጉ ለምንድን ነው ያርጉት ምናምን ለመጠየቅ ማትችልም አጋንንታዊ የሆነ ነው ቁጣቸው ገደብ የለውም ውሳኔያቸው ገደብ የለውም የሚያርጉትን ማያውቁ ሰዎች ከቁጥጥር ውጭ የሆኑ ነገሮች የሚያርጉ ነገር ብዙ ጊዜ የጠላት እጅ ከጀርባው እንዳለ ማወቅ ይቻላል አንድ ደስ እንዲላችሁ የምፈልገው ነገር አጋንንት የተሸነፈ ነው አሜን በሉስቲ የተሸነፈው በእናንተ ጌታ ነው እንጂ ከዛ በፊት የተሸነፈ አልነበረም ሲያንቀጠቅጥ ሲገዛ ይኖረን አጋንንት ማስወጣት ምናምን የሚባለው ታሪክ እኮ የተፈጠረው በአዲስ ኪዳን ነው ታውቃላችሁ አይደል ለደቀ መዛሙርት የተሰጠ ስልጣን ነው ከዛ በፊት የነበረ ነገር እኮ አልነበረም ይሄን የናዝሬቱ ኢየሱስ ነው ያደረገው እግዚአብሔር አምላክ የተመሰገነ ይሁን መቼም እግዚአብሔር ሰው የጣለውን ያነሳል ይሄ መዝሙር 27 ቁጥር 10 ላይም ዳዊት አንድ ጊዜ እንዲህ ብሎ ነበር አባቴና እናቴ ተተውኛል እግዚአብሔር ግን ተቀበለኝ ይላል ሰው መቼም ገደብ አለው አይደል ቢወድም ምንም ቢል የሆነ የተወሰነ ነው የሚሄደው የሆነ ቦታ ላይ ሲደርስ ያቀተዋል አይ በቃ ብሎ ሪዝን ሰጥቶ ይጥላል የማይጥል እስከ ሽበት እስከ ሽምግልና ሸከማለሁ የሚል የሰራውት ጌታ እግዚአብሔር ነው እና ስለሱ ሳስብ ደስ የሚለኝ በቃ እግዚአብሔር ምህረት እግዚአብሔር ትግስት ሰፊ ባይሆን ማን በዚህ መቆም ይችል ነበር እና እግዚአብሔር ታላቅ ነው እንግዲህ አጋንንቶች የሚሰሩት እንዴት ነው የሚለውን ዝም ብለን አንዳንድ ነገሮች ለማየት እንደ አካባቢውና እንደ ማህበረሰቡ ነው የሚንቀሳቀሱት በነገራችን ላይ አጋንንቶች አካባቢውን ነው የሚመስሉት የሰለጠነ ቦታ ሲመጡ የሰለጠነ አጋንንት ሆነው ይመጣሉ ያገር ቤት ገጠር ውስጥ ስትሄዱ ደግሞ እዛው ጋር በአካባቢው ሁኔታ እርድ እያሳረዱ ደም እያፈሰሱ ንፍሮ እያስቆሉ ምናምን ቅቤ እያስቀቡ ያደርጋሉ ከፍ ወዳለው ደግሞ ስትመጡ ሳይኪክ ፎርቹን ቴለር ምናምን እየተባሉ አለ አይደለም በነገራችን ላይ በአጋንንታዊ አካሄድ ውስጥ ዋይት ኤንድ ብላክ ማጂክ የሚባል አለ እና እነሱ ከፋፍለዋቸዋል ነጭና ጥቁር ብለው አጋንንታዊ ያሰራሩ
ጥቁሩ የሚሉት ምኑን ነው ክፉ ክፉ የሚያረጋውን ነው እና ዋይቱን ነጭ ጥሩ ጥሩ የሚያረጋውን ነው ብለው ነው ገባ በሁለት ይለዩታል ግን እሱ ነው ኮተጀርባ በነገራችን ላይ ሰይጣን ምንም ጥሩ የሚባል ነገር የለውም ጥሩ በጣም ዘመናዊ መኪና ከሰጠህ በመኪና ወስዶ ገደል ሊጨምር ነው ገባር ዴስቲኒ ሊያበላሽ ፍጻሜ ላይ ነው እሱ የሚሰራው አጋንንቶች ሁሌ የዛሬን አይደለም የሚያዩት ቀጥሎ ምን ይሆናል ብለው መጨረሻ ነው የሚያዩት ከዚህ የተነሳ ብዙ ሲያታልሉና ሲያጨበረብሩ ይታያሉ ቀደም እንዳልኩት በአልኮል በሱስ በቁማር ሰውነትን የሚያጎሳቁሉ ናቸው አሁን እስቲ ተመልከቱ አሁን ብዙ ጊዜ ሆምለሶችን ይዩ አሁን እዚህ ሀገር ሙሉ ጤነኛ ሆኖ አንድ ሰው ወጣት ልጅ አገሩ እዚህ ሀገር ተወልዶ አድጎ ይለምናል አይደል መንገድ ላይ ቼንጅ ምናምን ይላል ጽፎ ወጣት ልጅ እኮ ነው ደና ምንም እንትን የለበትም ምንድነው ጤነኛ ከሆነ አይደል በሰው አስተሳሰብ ጤነኛ ከሆነ ብዙ ገንዘብ ማግኘት የሚችለው ሰርቶ ከሆነ አንደኛ የሰው ፊት ደስ አይልም ቆሞ መለመን ግን ሲያረጋው ታያለ ምንድነው መንፈስ ነው ከጀርባ መንፈሳዊ አሰራር አለ በቃ አጋንንቶች ናቸው ያንን ዲስኤብል እንዲሆን የሚያደርጉት እና አማኞችም ይሄንን እንግዲህ መጠንቀቅ ይገባቸዋል ለሞኑ መናፍስቶች በአማኞች ላይ ድል ፈንታሳላቸው ወይ ክርስቶስን ባወቁ ጌታን በተቀበሉ ዳግም በተወለዱ ሰዎች ላይስ መናፍስቶች ወይም አጋንንቶች ድል ፈንታ ይኖራቸዋል አዎ ይኖራቸዋል መጽሐፍ ቅዱስ ያስተምራል ገላትያ ምዕራፍ 5 ከቁጥር 1 ጀምሮ በነጻነት ልንኖር ክርስቶስ ምን አደረገን ይላል ነጻ አወጣን ይላል ወይም ነጻነት አወጣን ይላል እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትያዙ ይላል የተሰጠ ህይወት በየቀኑ እንክብካቤ ያርክለት የምትቀጥለው ነው አንዴ ጨርሻለሁ የሚባል ላይፍ አልተሰጠም ይሄን ወቁ በክርስትናው አካሄድ ውስጥ የየለት ትጋት ከእግዚአብሔር ጋር ያለ ቁርኝነት በየጊዜው ይፈልጋል አለበለዛ መናፍስቶች እድል ፈንታ ይፈልጉባል አይ መጽሐፍ ቅዱስ ባላጋራችሁ ዲያብሎስ የሚጦም ፈልጎ እንደሚያገሳ አንበሳ ይዞራል ሲል ለአማኞች ነው አይደል የተነገረው ምንድነው የመዞሩ ምክንያት ዝም ብሎ ያንተን ቤት በበሽከርከር የሚያገኘው ነገር አለ ፈልጎ የሚለው ነገር አለ ክፍተት ነው የሚፈልገው አጋንንቶች በሰዎች ህይወት ሁሉ ጊዜ የነሱ የሆነውን ነገር ይፈልጋሉ እዛ ሉቃስ ላይ ምን የሚል ቃል አለ የጨለማ ቁራጭ በእናንተ እንዳይገኝ ተጠንቀቁ ይላል የጨለማ ቁራጭ ከተገኘ ለሰይጣን ፉት ሆልድ ተሰጡታላችሁ የእግሩ መረገጫ ያገኛል ሰይጣን ደግሞ የእግሩ መረገጫ አገኘ ማለት መጥቷል ቤትህ ማለት ነው ከዛ በኋላ ሊሆን የሚችለው አስብ ሜስ ይመጣል እና መጽሐፍ ቅዱስ ይሄን ያስጠነቅቃል በተለይ ኤፌሶን ላይም ጳውሎስ ሲጽፍልን ኤፌሶን 4:25 ላይ ተቆጡ ኃጢያት አታድርጉ በቁጣችሁ ላይ ፀሐይ አይግባ ብሎ ለዲያብሎስም ፈንታ አትስጡት ይላል ይሄ ቀደም እንዳልኩት ፉት ሆልድ አትስጡት ነው የሚለው በኤንአይቪ እግሩን የሚረግጥበት ቦታ አትስጡት አየ አማኝ ሆነ ኑሮ ትክክል ካልሆነ የዲያብሎስ ስራ ከተገኘብህ ቤትህ ይመጣል ልትከለክለው አትችልም ንብረት አለው ለምን ካላችሁ አንደኛ ዮሐንስ 3:8 ላይ ኃጢያትን የሚያደርግ ሁሉ ከዲያብሎስ ነው ይላል ሰምታችኋል አንደኛ ዮሐንስ 3:8 ኃጢያትን ከሚያደርግ ከማን ነው ይላል ከዲያብሎስ ነው የሰይጣን ንብረት ነው ስለዚህ ያንን ፍለጋ ይመጣል ከዛ በኋላ እንግዲህ እሱ ከመጣ ዳይሬክት በህይወት ባይገባ አንተ ባለህበት መጥቷልና ሜስ ይፈጥራል በጣም ብዙ ብልሽቶችን በሰው ህይወት ያመጣል ከረጅም አመት በፊት ተናግሬው ያለው አይ ቲንክ አንድ ሰው ቤት ሊሸጥ ሄዶ ቤት ሊገዙ ሄዱ የሆኑ ሰዎችና በደላ ላይ ያዩ አንድ ቤት ደረሱ ይሄ ቤት በጣም ጥሩ ነው አሉ ተመቻቸው ዙሪያውን አዩ ሰውየውን ተሸጣለ አው ይሄን ያህል ብር ምናምን ተስማሙ አው በቃ ሸጥላችኋለሁ አለ እሺ ብለው ሊፈራረሙ ሲሉ ግን አንድ ነገር አልነገርኳችሁም አለ ሰውየው
ኦኬ ምንድነው ሲሉት አንድ ትልቅ መስማር ግርግዳ ላይ ተቸንክሯል እና ይሄ መስማር ግን የኔ ነው አለ ኦኬ ተደውሰደው አሉት አልወስደውም አለ ሁሉን ንብረት ሲሸጥላችሁ እቺ መስማር አልሸጥኩላችሁም ማለት እዙ እንዳለች አልሸጥኩላችሁም እንድንስማማ ነው አለ እነሱ ደግሞ አንድ መስማር ኖረ አልኖረ ምን ችግር አለው እሺ አሉት እና ፈረሙ ከዛ በአራተኛው ነው በአምስተኛው ቀን የሞተ እንስሳ ይዞ መጣ ሰውየው አቤት ሲሉት ክፈቱልኝ አይደል ምን ሲሉት አዛ መስማሬ ላይ ላንጠለጥለው ነው አለ ገባና መስማሩ ላይ ተንጠለጠለ እንዴ ምንድነው አሉት የኔ መስማር አይደል እንዴ ውሉ ላይ እኮ አልተፈራረምንም አለ ከዛ ሰዎቹን እንዳስወጣቸው ሰምቻለሁ ምን ልነግር ነው ትንሽ የሚመስለው ነገር ቤተን አስጥሎ ነው የሚያስኬድ አጋንንት ካለበት ንብረቴ ነው የሚለው ስለዚህ ሁሌ አማኝ ራሱን መፈተሽ አለበት የጠላት የሆነ ነገር እሱ ጋር መኖር የለበት የክርስቶስ ነው የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ተብሎ ተነግሯል ሃሌሉያ የሰራዊት ጌታ እግዚአብሔር የጠራ በጽድቅ እንድትኖር ነው እየሄድክ እንድትኮርጅ አጋንንታዊ የሆነውን ፕራክቲስ እንድታመጣ አይፈልግም ሰይጣን ያንን ካደረክ እድል ፈንታ ያገኛል ለመሆኑ አጋንንት ፖሰስድ ሰዎችን የሚያደርጉት እንዴት ነው የሚለውን አንዳንድ ጽሁፍ ለማንበብ ሞክሬ ነበር በነገራችን ላይ በአንድ ቀን ለሊት ተነስተው ኦቨርናይት ፖሰስድ ያደርጉም ሰው ይሄ እንግዲህ የብዙ ጊዜ ኤክስፒሪየንስ ስታነቡ ማለት ስታዩ የምታገኙት ነው ምንድነው ያለማመዳሉ ለምሳሌ አንዳንድ ሰው ቅድም እንዳልኩት አጋንንታዊ የሆነውን ነገር በበጎ ፖዚቲቭ በሆነ መልክ ሊለማመድ ይፈልጋል እና አዋቂ ሰዎች አሉ በቃቺ አሁን ለምሳሌ እዚህ ሀገር ሳይኪክ አለ ለምን ሄደ ወደፊት አሁን ሚዲየም የሚባሉ ደግሞ አሉ እዚህ ሀገር ሚዲየሞች ጋር ሄደ በቃ ወደፊቱን ይነግሩሃል ችግር ካለ ቢፈቱልሃል ይባላል ይሄዳል ሲሄድ እውቅና እየሰጠ ክፍተት ሲሰጣቸው እየተቆጣጠሩት ይመጣሉ አይ ፕራክቲስ የምታርጋቸው ዮጋ እግራቸውን አጣምሮ ሰው ለረጅም ሰዓት ኮንሰንትሬሽን ሜዲቴሽን የሚባሉ ነገሮች አጋንንታዊ ከዛ ዝም ብለው ለማመዳሉ ከመናፍስቱ ዓለም ጋር የሚያገናኛቸው እነሱ አያውቁም ትምርት ነው የሚመስላቸው ከሩቅ ምስራቅ የመጣ ትምርት ከጥልቅ የመጣ ትምርት መጨረሻ ላይ ፖሰስድ ያርጉታል ሰውየው ለምን ያን ነገር ፕራክቲስ ያርግ ቀጥታ ከመናፍስቱ ዓለም ጋር እየተገናኘ መጣና እነሱም ያዋርቱ ይሆናል ብቻውን ያወራል እንዴት እዚህ ጋር ደረስክ ስትሉት በሜዲቴሽን ነው አይ ብዙ ሜዲቴት በማድረግ ነው የውስጥ የሆነውን ዕውቀት ተጠቅመህ ነው ይላል አይ የውስጥ ዕውቀት እና ከዛ በኋላ መናፍስቶች እየተቆጣጠሩ ይመጡና ዕውቅና ሰውየው እየሰጣቸው በአካል መብቱ ስለሆነ አይ አንድ ሰው ራሱን ለፈለገው ነገር ማስገዛት መብቱ ስለሆነ እየተቆጣጠሩ ይመጡና መጨረሻ ላይ መውጣት የማይችልበት ባርነት ውስጥ ወይ መስራት ውስጥ ይጨምራሉ አማኝ ይሄንን በጣም መጠንቀቅ አለበት ከዚህ ጋር ጎልጎን አንድ ነገር አማኞች ማሰብ አለባቸው አንዳንዴ በመንፈሳዊ ተጽዕኖ ስር የወደቁ ሰዎችን እንደ ኖርማል ሰዎች ማየት አይገባም ምን ማለት ነው አንዳንድ ሰው በእውቀት ለምሳሌ እየተነጋገራችሁ ክፉ ቃል የሚናገር የሚሳደብ ምናምን ሊሆን ይችላል እሱ ደስ አይልም አይደል እንዴት እንደዚህ ያርገህ ትላለህ ብሎ ተነጋገራላችሁ አንዳንድ ሰዎች ግን ከቁጥጥር ውጪ በሆነ መልክ የሚያበላሹ አሉ ለነሱ ማዘን ነው እንጂ የሚገባው መፍረድ አይገባም አንድ ጊዜ ካውንስል እያረግን አንዲት እህት እያማከርኳት የነገረችኝ ቆይቷል ከብዙ አመት በፊት ነው ባለቤቷን በጣም አስቸጋሪ እንደሆነ ነገረችኝ እና አስቸጋሪነቱ ደግሞ ከቁጥጥር ውጪ የሆነ ነው በቃ በጣም ኃይለኛ ነው የሚያረጋውና ያቅም ሲናደድ ቤት ውስጥ ያለውን ዕቃ ሁሉ መሰባበር ነው ምናምን እና ከልክ ያለፈ ነው እና ባገር ሰላም ደግሞ በጣም ጥሩ ሰው ነው አየው ሁለት ኤክስትሪም ሊሆን አይችልም ገባ አንዳንድ ሰው እና ምን አለች በቃ እኔ በቃኝ ነው መተለው ለምን አይሆን በቃ ማይሆን ነው ከቁጥጥር ውጪ ነው የሚሆነው በሚል ስንነጋገር ምንድነው ምሳሌ ስጠናት ወይም የሰጠኋት እስቲ አንድ ጥያቄ ልጠይቅሽ መሳሪያ ከጀርባው ላይ ተደግኖ
በማይሆን አቅጣጫ ሲሄድ ያየሽው ሰው ቢኖር እና ከፊት ለፊት ስታዩ በማይሆን መንገድ እንዴ ይሄ ሰው ለምን ወደዚህ የሚሄደው ብለሽ ተናደሽበት ጠጋስቲ ከኋላ መሳሪያ ያዘበት ሰው ብታይ ኦ ተደግኖበት ነው እንዴ ትያለሽ አይደል እና በሰውየው ላይ ከመፍረድ ይልቅ ለሰውየው ማዘን ነው የምትጀምሪው እንዲሁ ነው መንፈሳዊው አሰራር አንዳንድ ሰዎችን ቅድም እንዳልነው ከቁጥጥር ውጪ በሆነ መንገድ ሰዎችን ይመራል ኦፍ ኮርስ የሰዎች ፈቃድ አለ ግን ከሆነ ሌቭል በኋላ የሰዎች ፈቃድ የማይሰራበት ደረጃ ይደርሳል እና ለእንደዛ አይነት ሰዎች ማዘን ይገባል ለማለት ነው ከዚሁ ጋር ተመሳሳይነት ያለው አንድ ታሪክ በመጽሐፍ ቅዱስ ውስጥ የማንን ታሪክ ያስታውሰኛል አንደኛ ሳሙኤል 18:11 ላይ እንዲሚል ቃል አለ አንደኛ ሳሙኤል 18:11 ሳኦልም ዳዊትን ከግንብ ጋር አጣብቄ መተዋለሁ ብሎ ጦሩ ወረወረ ሁለት ጊዜም ሳተው ይላል እግዚአብሔር አስመለጠው ይላል እዛው ምዕራፍ 18 ቁጥር 29 ላይ እንዲሚል ቃል አለ ሳኦልም ዳዊትን አጥብቆ ፈራው ሳኦልም እድሜውን ሁሉ ለዳዊት ጠላት ሆነ ይላል እድሜውን ሁሉ ለዳዊት ጠላት ሆነ ይላል የሚገርመኝ ዳዊት ምን አረገው ስትሉ ምንም አላረገው ግን መጽሐፉ ከዛ ከፍ ብሎ ምን ይነግረናል መሰላችሁ ሳኦልም ክፉ መንፈስ መጣበት ይላል መጥቶ በሚያሰቃየው ጊዜ በገና የሚደረድር ሰውና ክፉ መንፈስ የሚያርቅለት ሰው ተፈልጎ ከቤተልሔም ይሁዳ የእሴይ ትንሹ ልጅ በዚህ ነገር የተካነ ነው ተብሎ ከረኝነት ስፍራ ይዘው መጥቶ በገና ሲደረድር ክፉ መንፈስ ከሱ ይርቅ ነበር ይላል አሁን ለዛ ሰው የጥሩ ያረጋለት ነው ግን እሱ ግንብ ጋር ያጣብቀው ጦር ይወረውርበታል እድሜውን ሁሉ ጠላት ሆነው ተብሎ እስኪጻፍ ድረስ ለምን ሳኦል በራሱ አይደለም ሳኦል በአእምሮ አይደለም ከአእምሮ ውጪ ነው እንጂ ዳዊት ለምንድን ነው የሚገደለው ነገ ጎልያድ ትላንትና ጎልያድን ያሳረፈ ምዕራፍ 17 ላይ ጎልያድን መጥቶ እስራኤልን ሆይ ያሰኘ ሰው ይገደላል ነገ ሌላ ጎልያድ ቢነሳስ ይጠቅማል እኮ ዳዊት አንዳንዴ የሚመስለው ሰው በቃ ዋናው ነገር ብሬክ ተደርጓል ስለዚህ ከዚህ በኋላ ባይኖርም እንዴት ለሱ ከኔ በላይ ይዘፈንለታል ብሎ ሊገለው ፈለገ ይላል ከሁሉ የሚገርመኝ እዛው 18 ቁጥር 25 ላይ ሂዱና አለ ንጉሱ ሳኦል እኮ ነው ለዳዊት እንዲበሉት ንጉስ ወዶሃል ስሙ ንጉስ ወዶሃል ባሪያዎቹም ወደውሃል ስለዚህ ልጁን ሊድርልህ ይፈልጋል አሉ ለዳዊት መተው ነገሩት አረ ሳኦል እንደዚህ ብሏል ወድጄሃለሁ እንግዲህ በጦር ወሮበት ነው ወድጄሃለሁ የሚለው ወድሃለሁ በነገራችን ላይ ይሄ ነው አንዱ መንፈስ ያለባቸው ሰዎች ስቴብል የሆነ ኮንስታንት የሆነ ስሜት የላቸው አሁን እዛ ጋር ነው እነሱ አይደሉማ አጋንንቱ ነው እንደፈለገ ስሜታቸውን የሚቀያየረው ከዚህ የተነሳ እሺ ዳዊት አረኔ እኔ ለራሴ ያለ አንድ ትንሽ ሰው ተራሰው ደግሞ እንዴት አርጌ ነው የንጉስ አማች መሆኑ ሲል አይ ንጉሱ ነው ያለ ምን ቸገረህ አሉት እሺ ሲል ከዛ አንድ ነገር ብቻ ነው ማጫ ካንተ መፈልገው አለው እጅ መንሻ ወይም ደግሞ ማጫ ቤተ መንግስት ይዘምት መጣዋል አለ ዳዊት ግር ብሎታል ለቤተ መንግስት ማጫ ከዚህ ከደሃ ልጅ ምንድነው ሲል የመቶ ፍልስጤማውያን ሸለፈት መቶ ፍልስጤማውያን ግደልና ሸለፈታቸውን ቆርጥ ካምጣ በቃች ቀላል ነገር ነች ካንተ መፈልገውችን ብቻ ነው አሉ መጽሐፍ ቅዱስ ደግሞ ያጋልጣል ታቃል ሰዎች የተናገሩበትን ሞቲቭ ይጽፋል መጽሐፍ ቅዱስ ያጋልጣል የሚል ትምህርት አለ እና ምን እንዳለ ታቃለ ከስር ሳኦልም በፍልስጤማውያን እጅ ሊጥለው ፈልጎ ይሄን አረገ አንድ ሰው ሄደ መቶ ገለህና የምትለው እንዴት ነው የሚሆነው ይግደሉ ማለት ነው እንጂ ገሎ ነው መጣው ይግደሉ ነው እንጂ ሳኦል ዳዊት ግን እሺ አለ ምን ችግር አለ እኔ ሰበብ አይደል ከፍልስጤማውያኖቹ ፈልገው ብሎ ሄዶ ገሎ መቶ ፍልስጤማውያን ሸለፈት ይዞ መጣ ክፍሉ መጽሐፉም እንደሚል ታውቃለህ የመጀመሪያ ልጁ ሴት ልጁ የሳኦል ሜሮብ ነው የምትባለው ማህሎታዊው ኤዝድሪኤል ለሚባል ሰው ዳራት ዳዊት ልክ ገሎ ሲመጣ ተቃጠል አይነት የለም ከዛ በኋላ ግን
ሜልኮል ደግሞ ዳዊት ወደደችው ይላል እሷ ደግሞ ጧት ተነስታ ዳዊት ማለት አልጀመረች ከዛ እንደ ዳራው ይናገራል ምንድነው ለነግራችሁ የፈለኩት በሳኦል ህይወት ክፉ መንፈስ ይሰራ ይታያል ይሄ ሰው ግን ትላንትና ቅዱስ መንፈስ ወርዶበት ነበር እንዴት አስደንጋጭ እንደሆነ ተመልከተ መጽሐፍ ቅዱስ ሳሙኤል አንደኛ ሳሙኤል ምዕራፍ 10 በተለይ ቁጥር 5 አካባቢ ስታነቡ ነብዩ የነገረው ሳሙኤል ይሄን ነበር አሁን ስትሄድ እንደዚህ ተራራው ላይ የነቢያት ልጆች ተሰብስበው ትንቢት ሲናገሩ ታገኛለህ የእግዚአብሔር መንፈስ ባንተ ላይ ወርድብሃል አንተም ትንቢት ትናገራለህ ብሎት ሄዶ እንዳውም ቀኑን ሙሉ ወድቆ እዛ ትንቢት ሲናገር የቂስ ልጅ ሳኦል ምን አገኘው የሚል እንደውም ተረት ሁሉ ተተርቶበታል እዛ ሄዶ መንፈስ የወረደበት ሰውዬ ዛሬ ደግሞ አጋንንት ተሰፍሮበት ያሰቃየው ነበር ትንሽ ከምናውቀው ዕውቀት ዞር ያለ ነው አይደል የሚመስለው የእግዚአብሔር መንፈስ ሰርቶበት እንደገና አጋንንት የሚሰራበት ምንድነው የሚያሳየው አማኝን የህይወት ድርሻ ነው አማኝ ለተጠራለት ዓላማ ለገባበት ህይወት በትክክለኛ ኑሮ መኖር አለበት እግዚአብሔርን የሚያከብር ህይወት ይተበቀበታል እኛ ከዲያብሎስ ጋር ህብረት ያለን ሰዎች አይደለንም ከጨለማ ስልጣን የዳነን ሃሌሉያ ይሄ በተለይ ቆላስያስ 1:13 እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን የሚለው ቃል በጣም ነው ደስ የሚለኝ ከጨለማ ውስጥ አወጣን ብቻ አይደለም ይሄ ክፍል የሚለው ከጨለማው ስልጣን ማለት ምን ማለት ነው ከሰይጣን አገዛዝ ነው ከዲያብሎስ ግዛት አሁን ይሄ ሁሉ የምታየው እኮ በአለም ላይ ተለልቅ ባለስልጣን የምትለው ሀብታም የምትለው ሴሌብሪቲ የምትለው ቴሌቪዥኑን የሞላው ሁሉ ክርስቶስን እስካላወቀ በጥላ ወጊ እዚህ ጋር በመርፌ ወቅተው ቤቱ ሊገሉት እንደሚችሉ ታውቃለህ መናፍስቶቹ ምን ጋራንቲ ያለው ብሩ ሊያስጥለው ነው ዝናው ሊያስጥለው ነው አይሆንም አንተ ግን ሃሌሉያ ዳግም የተወለድክበት ፋሚሊ የሰራዊት ጌታ የእግዚአብሔር ቤተሰብ ስለሆንክ የጨለማው ኃይል አንተ ቤትና አንተ ላይ ድል ፈንታ የለውም ሃሌሉያ ባንቺ ቤት ላይ አይሰራም ባንተ ቤት ላይ አይሰራም ለምን መሰለ የደሙ ግርዶሽ አለ በመውጣት በመግባት ጥበቃ አለ ልጅ ነህ ሃሌሉያ ልጅ ነሽ ልክ ኢየሱስ በሕይወትሽ ሲነግስ ልጅ ሆነሻል አቤት ይሄ እኮ ደስ የሚል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ልጅነት ስልጣን የሆነው በመንፈሳዊው ዓለም ላይ ነው አየህ ልጅነት ስልጣን እንደሆነ አጋንንቶች ያውቃሉ ስለዚህ አንተ የእግዚአብሔር ልጅ መሆን ብቻውን በቂ ነው ስትወጣ አጋንንቶች ከርቀት ያሉ መጣ መንገድ ልቀቁ ዞር በሉ ምክንያቱም የንጉሱ ልጅ መጣ ነው የሚሉ ሃሌሉያ ሽፍታ ሁሉ መንገድ ይለቅ አንተም ደግሞ ግን ክብሩን ይዘህ የምትወጣ መሆን አለበት እስቲ አሁን ተመልከቱ አሁን ለሰዎች ሲጸልዩ ለክ መጸለይ ሲጀምሩ አጋንንቱ ራሱን ይገልጣል በሉጣ ስትሉት በቃ ተካተል ምናምን የሚለው አጋንንት እኮ ነገስታትም ይመራል እኮ ታውቃለህ አንተ ጋር እንደዚህ ወይኔ ጉዴ በቃ ዘዘኝ ምናምን የሚልህ አጋንንት አገር እኮ የሚያነቃንቅ አጋንንት ነው ድሮ አንድ እምና ከብራት ያሳደገችን ሴት አለች ያው አገር ቤት እንደምታውቁት ሰፈሩ ምኑም በሙሉ መቼም በህይወታችሁ ላይ ተጽኗል እና እኔ መንፈሳዊ ነገር ጀምሬ ቤተክርስቲያን ነው በቃ መሄደው መመጣው ቸርች ነው እና አንድ ቀን እዛ ቤቷ ባለቤት የልጆቹ እናት ማለት ነች በጧት ተነስታ ጫት ትቀማለች ያው ሐረር በነገራችን ላይ ጫት ነውር የለውም ግን እሷ በጧት ሆኖ በጣም የተበላሸ ነገር ውስጥ ገብታለች በቃ አጋንንታይ ነገር ነው ከዛ ልጆቹ የሚያስፈራሯት ለካ ኢያሱን እንጠራዋለን የሚገርማችሁ እኮ እኔ ደግሞ ትንሽ ልጅ ነኝ እኮ እና እንጠራዋለን ይሏታል ለምን ነው የምትጠሩት አርፋችሁ ተቀመጡ ምናምን ስትል እንጠራዋለን ይላሉ እኔ አላቅም ይሄን አንድ ቀን በዛ ጋር ብቻ ባይብሌን ይዤ ሰከም ይያሉ ሲል ቃጫጫ ነኝ ደግሞ ያኔ ሲል ኢያሱ ና አሉ አቤት ባክ ማዘር አስቸግራለች ግባና አንድ በላት አሉ እንዴ እኔ ደግሞ አስቡ ማዘር ልጅ ያስቸግራሉ እንጂ ይባሉ ማዘር አስቸግራለች ሲባል ትንሽ ፌር አይደለም ግን ያው እነሱ ስላሉኝ ገባው ስገባ የእግዚአብሔር ምስክሬ ነው እንዴት እንደሆነች
ሄደ ውሽቅ አለችና እኛ እኮ እንፈራችኋለን ምን አርጉ ነው የምትሉን እንዴ ሌሎቹ ደንግጠው እንዴ ትልቋ ሴትዮ እንትን ይሁልኝ ነው እንዴ እንፈራችኋለን እናንተ ምናምን የምትለው አጋንንት ነው አየ በላዋ ላይ ሆኖ የሚያወራው ከዛ ጸለይኩላት ምን ልነግራችሁ ነው ይሄ አሁን አንተን ሲያዩ ሆነ ትንሽዬ ልጅ በክርስቶስ ሆኖ ሲመጣ አጋንንቶች የሚንቀጠቀጡለት እኮ የሱ አቅም ነው እንዴ እሱ ጉልበት ነው እንዴ አይደለም ልጅ በመሆኑ ምክንያት የተቀበለው ስልጣን ነው አጋንንቶችን የሚገዛ የጨለማውን ኃይል የሚያንቀጠቅጥ ስልጣን ከናዝሬቱ ከኢየሱስ ተሰጥቶት ነው ሃሌሉያ በጨለማው ዓለም ላይ ገዢ ያረገ ኢየሱስ ነው አንድ ሰው አንድ ጊዜ አጋንንት ሲያስወጣዩትና እንዴ አጋንንት ከሰዎች ወጣ አስወጣለ ብቻ ሲሉት ከሰዎች ብቻ አይደለም ማለት ከከተማው ሁሉ አስወጣው ብሏል ሃሌሉያ እግዚአብሔር ይባረክ በተለይ ይሄን ራእይ ምዕራፍ 5 ቁጥር 5 ላይ ያለውን ቃል ማንሳት አስፈላጊ ነው ስለ ኢየሱስ ድልነሽነት ከተነሳ ይሄንን መተው አይገባም በሰማይ ዮሐንስ በራእይ ያየው መላእክቶችን ያያል ሽማግሌዎቹን ያያል 24ቱ ሽማግሌዎች ይላል እሱ እንግዲህ የራሱ የሆነ ትንታኔ ያለው እዛ ውስጥ ብዙ አልገባም ግን 24 ሽማግሌዎች አሉ አክሊል የተደረገላቸው አሁን ስራቸው ሁሉ ነገር ጨርሰው በዛ አምልኮ የሆነ በንጉሱ ፊት የሚሰግዱ እልፍ ጊዜ እልፍ የሆኑ መላእክት የሚሰግዱለት እዛ እየተደረገ ያ ስርዓት ከዛ መሃል ግን አንድ መልአክ መዝገብ ይዞ ወጣ መጣና እንዲህ አለ ይሄ መጽሐፍ ታትሟል አለ በታላቅ ድምጽ ታትሟል በውጭም እንደምትመለከቱት በውስጡም የታተመ ነው ማህተሙ የታተመ ነው መጽሐፉም የተዘጋ ነው ሊከፍቶ የሚችል ማን ነው ብሎ በሰማይ ጮኸ እምትከፍቱ በዚህ ያላችሁ ወይ ተጠበቀ የለም ወደ ምድር ወረዳልና በምድር መካከለ ይሄ መጽሐፍ ሊከፍት የሚችል አለ ማህተሙን ሊፈታ የሚችል አለ ወይ ብሎ ተጣራ መልስ የለም ከዛ ከምድር ጥልቅ ወረደና በዚህ ያላችሁ ይሄንን መጽሐፍ ልትፈቱ ማህተሙን ልትከፍቱ ትችላላችሁ ወይ ብሎ ጮኸ ማንንም መጽሐፉ እንዲህ ብሎ ይናገራል መጽሐፉን ሊከፍት ሊመለከተው እንኳን የደፈረ የለም ይላል ከዛ አለቀስኩ አለ ዮሐንስ ሳይ የገባው ነገር አለ እኛ ሁላችን ሲኦል መውረዳችን ነው አይነት ወይኔ በቃ አለቀልን ማለት ነው በየሳለቅስ ከሽማግሌዎቹ አንዱ መጣን አታልቅስ አለኝ ለምን አላለቅስ የሚፈታው እኮ ጠፋ በሰማይም በምድርም ከምድርም በታች ታደከት ይመጣል ሲለው አይዞ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይፈታ ዘንድ ማህተሙንም ይከፍት ዘንድ ድል ነስቷል አለኛል አሸናፊ ነው ድል የነሳ ጌታ ነው አለው ይሄ የታረደው በግ አሸንፏል ስለዚህ ማልቀስ የለብህም መቆዘም የለብህም አሸንፎታል አለኛል ፈቶታል አለኛል ያንቺ ጌታ እሱ ድል ነስቶ አንቺም ድል እንድትነሺ ይፈልጋል ለዚህ ነው ዮሐንስ ራእይን ስታነቡ ለሰባቱ አብያተ ክርስቲያናት የተጻፈው ሁለት ቃል ተደጋግሞ ሁለት ቃል ብቻ ነው ለሰባቱም የተነገረው አውቃለሁ የሚል ቃልና ድል ለነሳው የሚል ድል ለነሳው ይላል ሃሌሉያ ድል ነሺ የሆነው ኢየሱስ አንቺን ድል እንድትነሺ ይፈልጋል በተሸነፈው ዓለም ላይ የበላይ ሆነሽ ስልጣንሽን አውቀሽ እንድትንቀሳቀሺ እግዚአብሔር ይፈልጋል እዚህ ጋር ጎልጎን መናገር የምፈልገው ነገር አለ የብዙ አማኝ ስህተት ግን ምንድነው ብላችሁ ከጠየቃችሁ በእጁ ያለው ስልጣን አያውቅም ያው በእጅ ያለው ስልጣን ካላወቅ ስልጣን ከሌለው ሰው ጋር እኩል ሰምታል ምክንያቱም አትጠቀምበትም ስልጣን ተሰጥቶ የማትጠቀምበት ከሆነ ከተራው ሰው ጋር እኩል ብዙ አማኝ ይሄን በኢየሱስ ያለው ስልጣን አያውቅም በትክክል ሲገባ የትኛውንም የጨለማ አሰራር አትፈራም አጋንንታዊ ተጽዕኖችን አትፈራም እግዚአብሔር በህይወትህ ያቀደውን ከማድረግ ወደ ኋላ አትልም ባለፈ ተናግሬ ይሆን አላቅም በአሜሪካን ሀገር
ይሄ የባሪያ ሳዳሪነት ነፃ መውጣት አዋጅ ሲታወጅ የተባለው አዋጅ ታወጀ ከዛሬ ጀምሮ ባሪያ መሸጥ መለወጥ አይቻልም የሚል አዋጅ ሲነገር በአሜሪካ ነገር ብዙ ነጮች ቤታቸው ውስጥ ያሉት ባሮች ያን ዜና እንዳይሰሙ ነው የተከላከሉት ልክ የሰሙ ቀን ነው ነፃ የሚወጡት መሸጥ አይቻልም በቃ ሁሉም ግን ስለዚህ ነጮቹ ምን ያደርጋሉ እንዳይሰሙ ይሄን ዜና አይ ልክ ሲሰሙ ነፃ ዛሬም በክርስቶስ ያለነው ነገር ንገሩ ምን የተባለው ለዚህ ነው ሄደ ስትነግር ሰዎች ነፃ ይወጣሉ ኢየሱስ የተባረከ ይሁን እና በህይወታችን እግዚአብሔር ይሄንን ዓላማ አርጓል መጽሐፍ ቅዱስ በማቴዎስ 10 ቁጥር 1 ላይ እንዲሚል ቃል አለ 12ቱንም ደቀ መዛሙርት ወደርሱ ጠርቶ እንዲያወጧቸው በርኩሳን መናፍስትና ድዌዎችንም እንዲፈውሱ ስልጣን ሰጣቸው ይላል ይኸውልህ የተሰጠን ሚሽን ወንጌል ከመስበክ ጋር ጎን ለጎን አብሮ የተሰጠን እንደው ታውቃል በሽተኛ መፈወስና አጋንንት ማስወጣት ልክ ወንጌል እንደመመስከር ስራ ተደርጎ ተሰጥቷል እና ይሄን ስልጣን የሰጠን ኢየሱስ ነው እግዚአብሔር አምላክ የተመሰገነ ይሁን ሃሌሉያ እንግዲህ ወገኖቼ ይሄን ክፉ መንፈስ ኢየሱስ ካስወጣው በኋላ አጋንንቱን ወደ እሪያዎች ውስጥ ላከው እንደነገርኳችሁ ከዛ እሪ 2000 የሚሆኑ እሪያዎች ባህር መካከል ሰመጡ ይሄ ሰው ወዲያው ልብስ ለብሶ ኢየሱስ እግር ስር ቁጭ አለ ንገርማችሁ ያ እንደዛ አገር ሲያጠፋ የነበረ ሰውዬ ቁጭ ሰላሙ ተመልሶ እና አንድ ነገር ገባኝ አቤት አልኩኝ ሰው አንዳንዴ ከመንፈስ አሰራር ውጪ ሲሆን በቃ ትክክለኛ ማንነቱ እኮ እንደዛ ነው የሚገኘው ይሄ ነው በቃ ሰውየው የተፈጠረበት ዓላማ እና ሶስት ጥያቄ ቀርበዋል እነሱን ተናግሬ ልጨርስ አንዱ ጥያቄ በዚህ ክፍል ላይ የምናየው አጋንንቶች የጠየቁት ጥያቄ ነው ምን የሚል ነው ወደ ጥልቅ አትወሰደን ወደ ሲኦል አትስደደን አሉ እና ወደ እሪያዎቹ እንግባ አሉ ሁለተኛው ጥያቄ ደግሞ ይሄ ሰው የጠየቀው ጥያቄ ነው ልክ እንደተፈወሰ ነገሩ ሲገባው ልከተልህ አለው በቃ አብሬህ ልኖር ይሁንኝም ዘመዶች አይደሉም ደቀ መዛሙርት ናቸው እኔም ከነሱ ጋር ልግባ አለው አይ አለው ሂድና የተደረገልህ መስክር አለው ሶስተኛ ከሁሉ ያስደነገጠኝ ምን መሰለ የከተማው ሰው መጡና እባክህ ከዚህ ምድር ሂድልን አሉት ይላል አይገርም ኢየሱስን ምን እባክህ አሉ ብቻ ወደ ከተማ እንዳትገባ እዚህ ጫፍ ላይ ደርሰህ ይሄንን ካረክ ከተማችን ውስጥ ብዙ ጉዳል ማለት ነው ገባ ብዙ የደበቅነው ታሪክ አለ ስለዚህ አንተ ከመጣ ሊገለጥ ነው ስለዚህ ውጣ ብርሃን አይ መጽሐፍ ቅዱስ ጨለማ ብርሃን በጨለማ ላይ ያበራልና በዓለምም ያሉ ሰዎች ያንን ጨለማ ይጣላሉ ክፉ ስራቸው እንዳይገለጥ ይላል ስለዚህ ኢየሱስ ገባ ማለት ክፉ ስራ ሊገለጥ ነው ስለዚህ ምንም ይሻለው አትግባ ውጣ ሂድ በዛው እና ኢየሱስ እነሱም እሻላቸው አጋንንቶቹን እሪያ ውስጥ ግቡ አላቸው ይሄንንም ልጅ አትከተለኝም መልሱ አሁን የሚመስለው አጋንንቶቹን እሺ ሰምቷቸዋል በዚህ ኮንቴክስት ስታዩ ዝም ብላችሁ ፈቃደኛ እሺ ነው ያላቸው ወደ እሪያው ንግባ ሲሉ ግቡ ነው ያላቸው የከተማውን ህዝብ ውጣ ሲሉት እሺ ወጣላችኋለሁ ብሎ ተመልሷል ይሄ ሰው ልከተል ሲለው አትከተለኝም ብሎታል ግን የሚገርማችሁ መልሱ ተቃራኒ ነው እንዴት ካላችሁ አጋንንቶቹ ጥልቅ አልቀረላቸውም አሳማዎች ውስጥ ገብተው ከና አሳማው ገቡ እንጂ ገብቷቸው አላለም መናፍስቶቹ ወደ ጥቅም ወረዳቸው አልቀረም አሳማዎቹን እግረ መንገድ የሰራው እንግዲህ ያው ባይሁድ እንደምታውቁት አሳማ አይበላም እዛው አንድ ጋር ነው አብሮ ነው የሰራው ነው የተባለው ገባህ የሰራውን የሰራው አሳማ መሸጥ ክልክል ነው ሁለተኛው ሰውየው ልከተልህ ሲለው አትከተለኝም አለው እንጂ ሚሽን ተሰጥቶት ሂድ ነው የተባለው ስለዚህ ኢየሱስን ሂድና አስተዋውቅ እነኛ ሰዎች ደግሞ ከከተማ ውጣ ያሉት አልወጣም በሰውየው ሆኖ ወደ ከተማቸው ገብቷል ሃሌሉያ እንደውም እዛ ከተማ የተመሰረተችው ቤተክርስቲያን ፓስተር ሳይሆን ሁሉ አይቀርም ነው የሚባል እና እናንተ ጌታ የአሸናፊዎች አሸናፊ ነው ዛሬ በህይወትሽ ወንድሜ አንተም በህይወትህ የኔ እንኳን ብዙዎችን ዘመን ያስቆጠረ ነው አያት ቅድመ አያቴን
ሲያስገብር የኖረ ነው ሐኪሞች አልቻሉትም ጠበቆች አቀቷቸዋል ነገስታትን የተፈታተነ ነው የምትለው ችግር ካለ የሰራዊት ጌታ የእግዚአብሔር ልጅ የናዝሬቱ ኢየሱስ አሸንፎታል ሃሌሉያ አሸናፊው ኢየሱስ ካንቺ ጋር አለ የአሸናፊዎች አሸናፊ ነው መጽሐፍ ቅዱስ ጳውሎስ ሲናገር ደግሞ ስለኛ ሲናገር እዛ ሮሜ ምዕራፍ 8 ከቁጥር 37 አካባቢ ምን ብሎ ተናገረ በወደደን በርሱ ከአሸናፊዎች እንበልጣለን ሃሌሉያ በወደደን በርሱ ከአሸናፊዎች እንበልጣለን ብሏል ስለዚህ አንቺ ጋር ያለ መንፈስ ከመንም በላይ ነው ስለዚህ አትፈራም አትደነግጥም የጨለማውን ስራ ያባረርክ ግዛቱን ለእግዚአብሔር መንግስት ያሰፋህ እንድትኖር እንድንኖር ተጠርተናል እንጸልያለን